ቀናትን አልፎ ሳምንት ማስቆጠር የጀመረው የእስራኤልና የኢራን ጦርነት እየጋመና እየፋመ ቀጥሏል። ከኢራን እስከ እስራኤል የተዘረጋው ሰማይ የሚሳኤል ብርሃን ሌሊቱን ቀን አስመስሎት ያድራል። ተዋጊ ጀቶች በብራቅ ድምጻቸው በየቀኑ ያረሱት ያልፋሉ። ሰላማዊ ሰዎች እንቅልፋተው ከርመዋል። ህንጻዎች ይደረመሳሉ፣ ቤተሰቦች ይገደላሉ። ነዋሪዎች ከሌሊት ብርድ ጋር እየታገሉ ውጪ ያድራሉ፣ በመደበቂያ ዋሻ ታፍገው ይውላሉ። ይሁንና የሁለቱ ሀገሮች መጠቃቃትና ምክክቶች አበሳው ከነሱ አልፎ ለዓለም እንደሚተርፍ ካሁኑ የጎላ ምልክቱ እየታየ ነው። በመልክዓ ምድር ርቅ ያለው ያለ ሀገርም ቢሆን ጦርነቱን በቴሌቪዥን እያየ ይዋጣላቸው የሚልበት ሊሆን አይችልም። ጥፋቱ ባይደርሰውም ውድቀቱን ይቀምሳል። ጦርነቱን በፊልም ቢከታተልም ሀገራዊ የምጣኔ ሀብት ድቀቱ ግን በየጓዳው እየገባ ሲጠበጥበው ያየዋል ተብሎ ይታመናል። በተለይም ኢራን የሆርሙዝን ሰርጥ እዘጋዋለሁ ብላ ካስፈራራች በኋላ ስጋቱ ጎረቤቶቿን አልፎ እስያንና አሜሪካን፣ አፍሪካን ጭምር አዳርሷል። የሆርሙዝ ሰርጥ ኢራንና ኦማንን፣ የአረብ ኤሚሬትስን እያዋሰነ ወደ ህንድ ውቅያኖስና ወደ ቀይ ባህር የሚያስተላልፍ የባህር መተላለፊያ ነው። ሆርሙዝ የዓለም ዋነኛው የነዳጅ ንግድ የሚተላለፍበት በመሆኑ ያ መንገድ ከተዘጋ የቤንዚንና የተፈጥሮ ጋዝ ንግድ ጉሮሮው ይታነቃል ተብሎ በእጅጉ ተሰግቷል። እንደ ጠርሙስ አንገት ጠቦ የሚያልፈው የሆርሙዝ ሰርጥ የኢራንና የኦማንን የአረብ ኤሚሬትስንም ክልል የሚያልፍ በመሆኑ እንደ ግዛታቸው ስለሚቆጠር ዓለም አቀፍ የባህር ክልልነት የለውም። ዋናው የባህሩ መተላለፊያም የሚያልፈው በሶስቱ የኢራን ደሴቶች መካከል ነው። ሆርሙዝ በአንድ ቦታ ጠባብ ሆኖ ይለፍ እንጂ ስፋትና ጥልቀቱ ታላላቅ መርከቦችን ለማስተላለፍ ተመራጭ ነው። የመጫን አቅማቸው ከፍተኛ፣ በጣም ከፍተኛ ተብለው የተመደቡ መርከቦችን ያስተናግዳል። እንደ ሳዑዲ አረቢያን የመሳሰሉ ከዓለም ዋነኛ የነዳጅ አምራች ሀገሮች ቅርብ በመሆኑ በሚሊዮን የሚቆጠር የነዳጅ በርሜል የተሸከሙ መርከቦች በዚያ በኩል ማለፍ ይመርጣሉ። ሳዑዲ አረቢያ፣ ኦማን፣ አረብ ኤሚሬትስ፣ ባህሬን፣ ኳታር፣ ራሷ ኢራን ጭምር የነዳጅ ምርታቸውን ለዓለም ገበያ የሚያቀርቡት በሆርሙዝ ሰርጥ በኩል ነው። በቅርቡ የወጡ መረጃዎች እንዳረጋገጡት በየቀኑ 17.5 ቢሊዮን በርሜል ነዳጅ የጫኑ ታላላቅ መርከቦች በሆርሙዝ ሰርጥ በኩል ያልፋሉ። በገንዘብ ሲተመንም በየቀኑ 1.7 ቢሊዮን ዶላር የሚያወጣ ነዳጅ ይተላለፍበታል። ይህ ማለት 20 በመቶ የሚሆነው የነዳጅ ድፍድፍ ንግድ የሚተላለፈው አሁን ኢራን ልዘጋው እችላለሁ በምትለው በሆርሙዝ የባህር ሰርጥ በኩል ነው። ኢራን እንዳለችው መተላለፊያውን ከዘጋችው ቻይናን፣ ጃፓንና ደቡብ ኮሪያን የመሳሰሉ የኤስያ ሀገሮችን በነዳጅ ፍጆታቸው ላይ ተጽዕኖ ያደርግባቸዋል። አሜሪካም ቢሆን ከሳዑዲ አረቢያና ከኳታር የምታስጭነው ከፍተኛ የነዳጅ ድፍድፍ ላይ ለተጨማሪ ዋጋ ይዳርጋታል። እነ ሳዑዲ አረቢያም ቢሆኑ ምንም እንኳን በነዳጅ ማስተላለፊያ ወደ ቀይ ባህር ወደቦቻቸው ለማስተላለፍ ቢችሉም በቁጥር በሆርሙዝ ሰርጥ በኩል እንደሚያስተላልፉት አይሆንም። ሆርሙዝ ቢዘጋ ራሷ ኢራንም ተጎጂ መሆን አይቀርላትም። ኢራን የነዳጅ ምርቷን ለዓለም ገበያ ለማቅረብና የምትፈልጋቸውን ዕቃዎች ለመቀበል የምትጠቀምበትን ሆርሙዝን ብትዘጋ ችግር ላይ ስለሚጥላት የስጋቱ ተካፋይ ትሆናለች። በእርግጥ ምንም ቢሆን የጦርነት ወጪዋን የሚያካክስላትንና ከፍተኛ ገቢ የምታገኝበትን ቀረጥ ይቅርቤ ብላ በራሷ ላይ እባብ አጠመጥምም ብለው የሚገምቱ አሉ። ስለዚህ ሆርሙዝን ለመዝጋት ማሰቧን በእጅጉ ታሰላስልበታለች ተብሎ ይገመታል። በአጠቃላይ የሆርሙዝ ሰርጥ መዘጋት የዓለም የነዳጅ ዋጋን ክፉኛ ያናጋዋል። የመርከቦች ኢንሹራንስ ይጨምራል፣ የገንዘብ ግሽበትም ገበያውን ያምሰዋል። የነዳጅ ብቻ ሳይሆን የዕቃዎችንም መተላለፍ ስለሚገታ የዋጋ ጭማሬን በእጅጉ ያስከትላል። ያ የዋጋ ጭማሬም አሁንም በገንዘብ ግሽበት እየተላጉና እየተንገዳገዱ ላሉት ሀገሮች በእንቅርት ላይ ጆሮ ደግፍ አይነት የባሰ ድቀት እንደሚያስከትልባቸው ይታመናል። ኢራን ከፈለገች እውነትም የባህር መተላለፊያውን ለማገድ ሙሉ አቅም አላት። በየደሴቶቿ በሚገኙት የጦር ሰፈሮች የከተሙት ወታደሮቿ መርከቦቹ እንዳይተላለፉ በግንባር ሊያግዱ ይችላሉ። በሰው አልባ በራሪዎችና በሚሳኤልም እያስፈራራች ብታልፉ ውርድ ከራሴ ብላ ለማስቆም አይሳናትም። ሜጀር ጀነራል ሳዳር እስማኤል የሚያሉት ይህንኑ ነው። የእስላማዊ አብዮት የክብር ዘብ ምክትል አዛዥ ሳዳር እስማኤል ጠላቶቻችንን ለመቅጣት ስንፈልግ ክንዳችን በየትም በኩል ይዘረጋል። ወታደራዊ ዘመቻ እኮ ከአጠቃላይ ጥቃቶቻችን አንዱ ክፍል ብቻ ነው ብለው ሀገራቸው በንግድ ጦርነቱም ልትገባበት እንደምትችል አስጠንቅቀዋል። የጀነራሉ ንግግር የኢራን የብሔራዊ ጸጥታ እዝ የቦርድ አባል ከሆኑት ጋር የተመሳሰለ ሆኖ ተገኝቷል። የቦርድ አባሉ በአጭር ቃላት አስፈሪ መልእክት አስተላልፈዋል። ሆርሙዝን እንዘጋዋለን፣ እያሰብንበት ነው ብለዋል። ምጸታዊ በሚመስል መልኩ ኢራን የሆርሙዝን ሰርጥ ብትዘጋው የማያስጨንቃትና የማትጎዳው ጠላቷ እስራኤል ናት። እስራኤል 250 ሺህ በርሜል የሚደርሰውን የቀን የነዳጅ ፍላጎቷን የምታሟላው
ከብራዚል፣ ከጋቦን፣ ከአዘርባይጃንና ከአሜሪካ በሜዲትራኒያን ባህር በኩል በሚላክላት ነዳጅ ነው። ስለዚህ የሆርሙዝ ሰርጥ መተላለፊያ መዘጋቱ ብዙ ለጊዜው አያስጨንቃትም። ይሁንና የዓለም የነዳጅ ገበያ ዋጋ ብቻ ሳይሆን የትራንስፖርትና የሸቀጦች ዋጋ የሚያንረውን የመርከቦች ትልልፍ ኢራን የምትዘጋ ከሆነ በርካታ ሀገሮች ለክፉ የኑሮ ውድነት ተዘጋጅተው ቀበቷቸውን ማጥበቅ ይጠበቅባቸዋል።